እኛና ቤተሰቦቻችን እየተጉላላን ነው ሲሉ አቶ ክርስቲያን ታደለ ተናግረዋል። በአቶ ዮሐንስ ቧያሌው መዝገብ የተከሰሱ የአማራ ተወላጆች ችሎት ቀርበዋል። በጎጃምና ወሎ ቀጠናዎች እየተካሄደ ያለው ውጊያና የአደረጃጀት ስራ ተጠናክሮ እንደቀጠለ ነው። ደሴ ውጥረት ውስጥ ገብታለች። ጦሩ ተሰማርቷል። ሚሊሻው ተሸብሯል። ፋኖ ወደ ከተማዋ ይገባል በሚልም የብልጽግና ኃይል ተሸብሯል። በስፋት ዳሰነዋል። እነ ደብረ ጽዮንን ወደ አዲስ አበባ የላከው ህወሓት አቶ ጌታቸው መቀሌ ቢመጡ ቢሮአቸው ከመግባት እንደማያግድ ገልጿል። ዝርዝር አለን። ዘመናዊ ቶዮታ መኪና የሚያሸልመው የዘንድሮ ግራንድ አፍሪካን ራን በዋሽንግተን ዲሲ ሊካሄድ ነው። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ታላቅ የሰብአዊ ድጋፍ መድረክ በዲኤምቪ ኤፕሪል 5 2025 ማንነቱ መገደያው አበርክቶ መሳደጃው የሆነው የአማራ ህዝብ ታሪክ ይቀር የማይለው ግፍ እየተፈጸመበት ነው። ይህ ግፍም ህይወትና ንብረቱን እያሳጣው ነው። ታዲያ ቤቱ ለነደደው የአማራ አርሶ አደር፣ አስኳላ ቤቱን ላጣው ተማሪ፣ ጦር ለታወጀበት ሀገር ሰሪ የወገን እጅ አያጥርም። ትናንት አርሶ ያበላን ገበሬ ሰብሉ በከባድ መሳሪያ ወድሟልና ዛሬን እንዲሻገር የእኛን ድጋፍ ይፈልጋል። በመሆኑም በዋሽንግተን ዲሲና አካባቢው ታላቅ የገቢ ማሰባሰቢያ ዝግጅት ተሰናድቷል። በመርሃ ግብሩ በጦርነቱ ለተጎዱ ወገኖች ከገቢ ማሰባሰብ ጎን ለጎን በወቅታዊ የአማራ ትግል አካሄድ ላይ ውይይት ይካሄዳል። የጊዜያዊ የሀብት አሰባሳቢ ኮሚቴው የማጠቃለያ ዝግጅቱን ያቀርባል። የፋኖ መሪዎችም ከመሬት ላይ ሐሳባቸውን ይዘው ይገኛሉ። ኑ በአማራ ጉዳይ የተወያየን ወገኖቻችንን እንደግፍ። ኤፕሪል 5 2025 በዲኤምቪ። እኛና ቤተሰቦቻችን እየተጉላላን ነው ሲሉ አቶ ክርስቲያን ታደለ ተናገሩ። በግፍ እስር ላይ የሚገኙ በእነ አቶ ዮሐንስ ቧያሌውና በእነ ቴዎድሮስ ጣምራይ መዝገብ የተከሰሱት የህሊና የፖለቲካና የማንነት እስረኞች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ መጋቢት 5 2017 ቀርበዋል። የእነ አቶ ዮሐንስ ቧያሌው መዝገቡ የተቀጠረው አቃቤ ሕግ አሉኝ ያላቸውን አንድ ምስክሮች ከመጋቢት 5 2017 እስከ መጋቢት 12 2017 ቀደም ሲል በተሰጠው ቀጠሮ መሰረት እንዲከናወን በሚል ነበር። አቃቤ ሕግም ከሰዓት በኋላ በነበረው ችሎት 2 ምስክሮች ማቅረቡን 8 ምስክሮች ደግሞ ከአማራና ከደቡብ ምዕራብ ኢትዮጵያ እየመጡ በጉዞ ላይ መሆናቸውን ለፍርድ ቤቱ አስታውቀዋል። ይሁን እንጂ ተከሳሾች ተሟልተው መገኘት ባለመቻላቸው ምስክሮች በሁሉም ላይ የሚመሰክሩ በመሆናቸውና ይህንንም የስነ ስርዓት ህግ ድጋፍ አለኝ በማለት የምስክር ማሰማት ሂደቱ ከማከናወን ይልቅ ተለዋጭ ቀጠሮ እንዲሰጠው ጠይቀዋል። ይህንን ተከትሎም ተከሳሾች ለረጅም ጊዜ በግፍ እስር ላይ የሚገኙ መሆናቸውን በመግለጽ የተሰማቸውን ቅሬታ አቅርበዋል። ከተከሳሾች መካከልም አቶ ዮሐንስ ቧያሌው ተከሳሽ በላይ አዳሙ ፍርድ ቤት የቀሩት በልብ ህመም ምክንያት ነው። በበቂ ምክንያትም የቀሩ ስለሆነ ፍርድ ቤቱ የምስክርነት ሂደቱን ባያቋርጠው ጥሩ ነው ብለዋል። በተጨማሪም የስነ ስርዓት ህጉን ፍትህን ለማውሰብሰብ ሳይሆን ለማሳለጥ ብንጠቀምበት ጥሩ ነው ሲሉ ተደምጠዋል። አቶ ክርስቲያን ታደለ በበኩላቸው የምስክርነት ሂደቱ እንደማይቀጥል እየታወቀ እኛና ቤተሰቦቻችን እንድንጉላላ መደረጉ በጣም አሳዛኝና ቅንነት የጎደለው ተግባር መሆኑን በማንሳት አቃቤ ህግን ወርፈዋል። የፌዴራሉ ከፍተኛ ፍርድ ቤት አቃቤ ህግ የጠየቀው የስነ ስርዓት ህጉን ጠቅሶ ስለሆነና ምስክሮች በሁሉም ተከሳሾች ላይ ነው የሚመሰክሩት ስላለ ችሎቱን በስነ ስርዓት ህጉ መሰረት ተከሳሾቹ ተሟልተው ቀርበው እንዲሰሙ በሚል ለመጋቢት 8 2017 ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ መሀል አዲስ አበባ ከተማ ላይ ያለው የማዕከላዊ ማጎሪያና ማሰቃያ ቤት ዛሬም በተለይ ለአማራዎች በሩ አልተዘጋም። ምድራዊ ሲኦል ሆኖም ቀጥሏል። በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በማንነታቸው ብቻ ለሳምንታት በግፍ ከሚታሰሩና አንዳንዶችም ክስ ከተመሰረተባቸው በኋላ ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ ተወስደው በጨለማ ቤት እንዲገቡ ተደርጎ ዳግም አስከፊ የሆነ ምርመራ እየተፈጸመባቸው ነው። እነዚህ ግፍ እየተፈጸመባቸው ያሉት እስረኞች በሜክሲኮ የሰጡትን ቃል እንደገና አሻሽለው በሚፈልጉት ወይም ራሳቸውን ለመወንጀል በሚያስችል መልኩ ተገደው እንዲናገሩ እየተደረገ ይገኛል። በጎጃምና ወሎ ቀጠናዎች እየተካሄደ ያለው ውጊያና የአደረጃጀት ስራ ተጠናክሮ እንደቀጠለ ነው። የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከደብረ ወርቅ በመነሳት ወደ ደብረ ገነት የገባውን የአገዛዙ ኃይል በመደምሰስ ወደ ጉንደወይን ከተማ እንዲመለስ አድርገዋል። ቀኝጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ በበኩሉ ደብረ ኤልያስ መሽጎ የተቀመጠውን የአገዛዙን ጦር በጠዋቱ በመግባት ሙትና ቁስለኛ አድርጓል ሲል የአማራ ፋኖ በጎጃም አስታውቋል። ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር እና 3ኛ ጎጃም አገው ምድር ክፍለ ጦር በጋራ ታሪክ መስራታቸውን ድርጅቱ አስታውቋል። በዚህም ማንኩሳ ከተማን በከፊል መቆጣጠር ችለዋል። የአገዛዙ ጦር ማና አቦ የሚባል በዓል ለማስተጓጎል ሌሊት 11 ሰዓት ከቦ ያደረ ቢሆንም ሁለቱ ክፍለ ጦሮች በጋራ በመናበብ በማስለቀቅ በዓሉን ማህበረሰቡ በሰላም እንዲከበር አድርገዋል። በዚያ ወደ ውጊያም 2 ምሽግ በመስበር ማንኩሳ ከተማን በከፊል መቆጣጠር ተችሏል። በርካቶችን መደምሰስ ሲቻል ብዙዎችን ቁስለኛ ማድረግ ተችሏል። እንዲሁም በላይ ዘለቀ 8ኛ ክፍለ ጦር ሽፈራው ገርባው ብርጌድ ወደ
ቀበሌ እንቀሳቀሳለሁ ብሎ ከሄደ ውሃ ከተማ የተነሳን ጠላት ከፊሉን በመደምሰስ ቀሪውን በማቁሰል ሬሳውን እያዝረከረከ እንዲመለስ አድርገውታል። በሌላ በኩል በቋሪት ወረዳ ያገዛዙ ተቃራማች ተሿሚዎች የማህበረሰቡን የጤና መድን ብር ጨምሮ የወረዳውን በጀት የተከፋፈሉበት የቅርጫ ቃለ ጉባኤ መገኘቱን በፋኖ የተቋቋመው የወረዳው ጊዜያዊ አስተዳደር አስታውቋል። የዘራፊው ብልጽግና ስርዓት ተሿሚዎች የወረዳውን 1,770,000 ብር ያለአግባብ ተከፋፍለው መብላታቸውን የቅርጫ ቃለ ጉባኤውን ዋቢ በማድረግ የቋሪት ወረዳ ጊዜያዊ አስተዳደር ይፋ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦርን ለማጥቃት የተንቀሳቀሰው የአገዛዙ ሰራዊት ተመቶ ተመልሷል ብሏል። የአገዛዙ ጦር ከዋግምራ አስከተማ በመነሳት የፋኖ ኃይሎችን ለማጥቃት ሲንቀሳቀስ ምቆጎ የሚባል ቦታ ላይ የፋኖ ኃይሎች ጠብቀው ፊት ለፊት በመቅጠም መተውታል። ውጊያው ከቀኑ 5 ሰዓት እስከ 8 ሰዓት ድረስ የተደረገ ነበር። ሆኖም ፋኖ ከባድ መሳሪያ ጭኖ የመጣውን ጦር ክፉኛ መቶ ተመልሷል። በደሴ ከተማ ማምሻውን ፋኖ ሰርጎ ገብቷል የሚል መረጃ በመሰራጨቱ በከተማው የሚገኙ የ105ኛና የ107ኛ አየር ወለድ ኮማንዶ ክፍለ ጦር አባላት ሽብር ውርጥ ገብተዋል ሲል መረብ ሚዲያ ዘግበዋል። በመሆኑም በከተማ ውስጥ በሚገኙ ዋና ዋና አደባባዮች ላይ ቁጥጥር ሲያደርጉ ያመሹ ሲሆን ድሽቃና ብሬን ያጠመዱ ተሽከርካሪዎች በየአደባባዩ ቆመው ይታያሉ ሲሉ የከተማዋ ነዋሪዎች መግለጻቸውን ዘገባው አመልክቷል። የዞኑና የከተማ አስተዳደሩ አድማ ብተናና የሚሊሻ አባላት ፖሊስ ተቋማትን ጨምሮ ሌሎች የዞኑ መስሪያ ቤቶችን እንዲጠብቁ በዚህ ምሽት ግዳጅ የተሰጣቸው ሲሆን ፋኖ ቦምብ ሊወረውርብን ይችላል በሚል ስጋት በርካቶች ምደባቸውን ትተው መጥፋታቸው ነው የተነገረው። አንዳንዶቹ ደግሞ ሆዴን አሞኛል ሌላ ሰው ይተካልኝ በሚል ፍቃድ ለመውሰድ አመራሮቻቸውን የጠየቁ ሲሆን ነገር ግን ሌሊት ፋኖ ገፍቶ ከመጣ ውጊያ ሊደረግ ስለሚችል ሁሉም አባል በምድቡ እንዲገኝ የሚል ትዕዛዝ ከዞኑ ኮማንድ ፖስት በመምጣቱ ፍቃድ ሳያገኙ ቀርተዋል ሲል ገልጿል። በከተማው አንዳንድ አካባቢዎች ላይ ከምሽቱ 2 ሰዓት በኋላ ወደ መስጊድ ሲሄዱ የተገኙ የእስልምና እምነት ተከታዮች በአገዛዙ ወታደሮች ተይዘው ድብደባ እንደተፈጸመባቸው ተነግሯል። በከተማዋ መግቢያ መውጫ በሮች በተለይ በጦሳ ተራራ አካባቢ ዙ 23 እና ሞርተር የተጠመደ ሲሆን በተመሳሳይ በወልዲያ መውጫ ባለው ኬላ ብረት ለበስ ተሽከርካሪዎች ተጠምደው መቀመጣቸው ተጠቁመዋል። በተጨማሪም በደሴ ዙሪያ ወረዳ ከማለዳው ጀምሮ እስከ አመሻሹ ከባድ ውጊያ የተደረገ ሲሆን በቁጥር 4 አምቡላንሶች ቁስለኛ ወታደሮችን ሲያመላልሱ መዋላቸውን የዓይን እማኞች ተናግረዋል። እነ ደብረጽዮንን ወደ አዲስ አበባ የላከው ህወሓት አቶ ጌታቸው መቀሌ ቢመጡ ቢሮአቸው ከመግባት እንደማያግድ ገለጸ። ዶክተር ደብረጽዮን ገብረ ሚካኤልና ፍስሐ ሀፍተጽዮን ትናንት ማምሻውን ከብልጽግና ሰዎች ጋር ለመነጋገር በሚል ወደ አዲስ አበባ ገብተዋል የሚል መረጃ በትግራይ አክቲቪስቶች በኩል በስፋት ተነግሯል። ይሁንና በምን ጉዳይ ላይ ተነጋገሩ፣ ስምምነትስ ላይ ደርሰዋል የሚለው ጉዳይ አልተገለጸም። በሌላ በኩል ደግሞ ከትናንት በስቲያ ማምሻውን ወደ አዲስ አበባ መጥተው ከብልጽግና አመራሮችና ከጦር አዛዦች ጋር ያወሩት ጀነራል ታደሰ ወረደ የብልጽግና የጸጥታ ኃይሎች ወደ ትግራይ ክልል የሚገቡበት ምንም አይነት ምክንያት የለም ሲሉ በሰጡት መግለጫ አሳውቀዋል። የፖለቲካ ችግሮቻችንን መፍታት አለመቻላችን በፕሪቶሪያ ስምምነት ላይ አሉታዊ ተጽዕኖ አሳድሯል ብለዋል። ለትግራይ ችግር መፍትሄው ሰላማዊ ትግል ነው ያሉት ጀነራል ታደሰ የፌዴራል መንግስት አሁን ያጋጠመውን ችግር ለመፍታት ብለው ትግራይ እንደማይገባ ተነግሮኛል ሲል ብልጽግናን ያመኑበትን ንግግር አድርገዋል። የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ከህወሓት የወጣው አንድ አንጃ ከውጭ ኃይሎች ጋር በመሆን የፕሪቶሪያን ስምምነት እየጣሰ ነው ሲሉ በመክሰስ መንግስታቸው ከህወሓት ጋር ግጭት ውስጥ እንዲገባ ጠቁመዋል። ይህንን አስመልክቶ ዛሬ ማለዳ በእንግሊዝኛ መግለጫ የሰጠው ህወሓት ደግሞ ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜያዊ አስተዳደር ጌታቸው ረዳና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ ዛሬ ባወጣው መግለጫ ተችቷል። በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳደሮች ላይ የተወሰዱት እዚህ ግባ የማይባሉ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና አዲስ አበባ አንዳንድ ከፍተኛ ባለስልጣናት የፕሪቶሪያው የጦርነት ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው። ይህም የዓለም አቀፉ ማህበረሰብ ትኩረት በስምምነቱ ዋና ይዘቶች ላይ እንዲያተኩር ለማድረግ ነው ሲል ገልጸዋል። አቶ ጌታቸው ትናንት ለቢቢሲ በሰጡት ቃል በቀጣይ ሳምንት ወደ መቀሌ እመለሳለሁ ብለዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከሪዮት ሚዲያ ጋር ባደረጉት ቆይታ ደግሞ አቶ ጌታቸው ረዳ ወደ መቀሌ ቢመለሱ ወደ ጽህፈት ቤታቸው እንዲገቡ ትፈቅዳላችሁ ወይ በሚል ለተነሳላቸው ጥያቄ በሰጡት ምላሽ የምንከለክልበት ምክንያት የለም ብለዋል። የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ፣ የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባ። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉ።
ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበትም ከዛ ውጭ የሆነ ስራም እየሰራን አይደለም እና ለምን በጣም ይሄን እንዴት እንደጠየቀኝ አልገባኝም። ይህ በእንዲህ እንዳለ የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግበዋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብለዋል። ሌላዋ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጻለች። ምህረት የተባለችው ይህቺ የ27 ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገም አንፈልግም ብላለች። ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ ነዋሪው በፍርሃት ውስጥ እንደሚገኝ ገልጻለች። ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ ሀጎስ የተባሉ የከተማው ነዋሪ የሰጡትን አስተያየት አቅርበዋል። አቶ ሀጎስ በአሁኑ ወቅት የከተማው ነዋሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝ ገልጸዋል። ይህም የሆነው ፖለቲካው ውጥረቱን ተከትሎ የመሰረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ ሀጎስ ነዋሪው ሌላ ጦርነት አይደግፍም፣ ሰልችቶታል ማለታቸውን ኤኤፍፒ ካቀረበው ዘገባ መመልከት ተችሏል። ዘመናዊ ቶዮታ መኪና የሚያሸልመው የዘንድሮ ግራንድ አፍሪካ ራን በዋሽንግተን ዲሲ ሊካሄድ ነው። ዘመናዊ መኪና የሚያሸልመውና በሺዎች የሚቆጠሩ የዲያስፖራው ማህበረሰብ አባላት የዓመቱ የሚሳተፉበት የግራንድ አፍሪካ ራን የ5 ኪሎ ሜትር የመዝናኛ ሩጫ ዝግጅት በመጪው ኦክቶበር በዋሽንግተን ዲሲ ከተማ ለ7ኛ ዓመት ሊያካሄድ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በኦክቶበር 11 2025 በሚካሄደው ዝግጅት ላይ ከሚካፈሉ ተሳታፊዎች መካከል እድለኛ የሆነ ባለ ዕጣ የ2025 ቶዮታ ኮሮላ መኪና በዝግጅቱ ማጠናቀቂያ ላይ የዕጣ ማውጣት ስነ ስርዓት ተከናውኖ እንደሚሸለም ታውቋል። የመኪና ሽልማቱ በአሌክሳንድሪያ ቶዮታ እንደሚቀርብ የወጣው መረጃ የሚጠቁም ሲሆን ታላላቅ አትሌቶችና የኪነ ጥበብ ባለሙያዎች በክብር እንግድነት እንደሚሳተፉም አዘጋጁ ኖቫ ኮኔክሽን የላከው ጋዜጣዊ መግለጫ ይጠቁማል። የመዝናኛ ሩጫ ዋና አዘጋጅ የሆኑት ዶክተር ጋሻው አብዛ ዝግጅቱ ከአንድ ቀን የ5 ኪሎ ሜትር የቤተሰብ ሩጫነት የበለጠ ፋይዳ ያለው መርሃ ግብር መሆኑን ጠቁመው ኢትዮጵያውያንንና ትውልደ ኢትዮጵያውያንን በማቀራረብ ረገድ ጉልህ ሚና እንዳለው ገልጸዋል። በተያያዘ ዜና ግራንድ አፍሪካ ራን በሚል ተቀራራቢ ስያሜ ሩጫ ሊያዘጋጁ ያሰቡ አካላት ስሙን መጠቀም እንደማይችሉና ከድርጊታቸው እንዲቆጠቡም ተጠይቀዋል። ስሙን በዓለም አቀፍ ደረጃ ለመጠቀም ህጋዊ ምዝገባና ፍቃድ ያለው ግራንድ አፍሪካ ራን የሚያዘጋጀውና ተቀማጭነቱን በዋሽንግተን ዲሲ ያደረገው የኖቫ ኮኔክሽን ተቋም ብቻ መሆኑንም አሳውቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።